አላውቅም፣ ግን በዚህ ሰዓት ያንቺ ጭንቀት እንጂ እያስጨነቀኝ ያለው እኔ መታሰር አይደለም። እንዴት? ምክንያቱም ያጠፋ ሰው መቀጣት ስላለበት። እኔ ደግሞ የውዱ ጓደኛዬን ነፍስ ነው ያጠፋሁት። ስለዚህ ብቀጣም ማለት ነው። ቆይ ሰው ሳያምንሽ ቀርቶ ያውቃል? እኔ እንጃ። አሁን ላይ ጭንቅላቴ ምንም እያሰበ አይደለም። ያማል፣ ስሜቱ በጣም ያማል። ሰኒ፣ እኔ እኮ አንቺን ላለማስጨነቅ ብዙ ነገር ሞክሬያለሁ። የጽናት ድራማ ፋሚሊዎች፣ የጽናት ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ አማን፣ ሁሉ መልካም ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ መልካም ነው። ጽናት ድራማን እንዴት አያችሁት? ዛሬ ይለያል። የዛሬው ይለያል። የምር የዛሬው አሜዚንግ ነው። በጣም ደስ የሚል አካሄድ ነው ሄደው እንዳያችሁት። ጥጤ ጉድ ሆናለች ዛሬ። ጥጤ ጉድ ተሰርታለች በናቲ ማለት ነው። እንግዲህ እንደ ጀግና ዘሎ ሄዶ ነበር እነ ቅዱሴ ቤት ማለት ነው። እነ ቅዱሴ ቤት ሲገባ እንግዲህ ከቅዱሴ ጋር ተናንቆ ነበር፣ ተያይዘው ጩቤ አውጥቶበት ነበር እና ናቲ ከኋላ በድንጋይ ዘርሮታል። የሚገባውን ዱላ ሰጥቶታል። ናቲ የሚገባውን ዱላ በደንብ አድርጎ አቅምሶታል፣ በጣም በሚገርመው ሁኔታ ማለት ነው። ብቻ ዛሬ ናቲ ወንድ ወጥቶት ነበር። መጨረሻ ላይ ግን ያው ጥጤ እንዳያችሁት ቤቱን አመሰቃቅሎ ነው የወጣው። ተመልሰው ሲመጡ ናቲና ቅዱሴ ማለት ነው። ቅዱሴ በጣም ተናዶ ነበር እና ናቲን ከቤቴ ውጣልኝ ሲሉ ነበር፣ አስወጥቶታል። ከዛም በኋላ ያው ናቲ ወጥቷል። ያው ጥጤ ደግሞ እያሳደደው ነበር፣ ይዞት ገብቶለታል ማለት ይቻላል። ቅጥቅጥ እያረገው ነው ከላይ ሆኖ ናቲን እየደለዘው እየወቀጠው ብዙ ነገር እያረገው ነው። ናቲን አሁን ከጥጤ እጅ ማን ያስጥለዋል ብላችሁ ታስባላችሁ? እስቲ የምታስቡትን ግምት አስተያየት በኮሜንት መስጫ ሳጥን ላይ አስቀምጡልኝ። በሌላ በኩል ቅዱሴና ሰላም ደግሞ አይንህን ላፈር አይንሽን ላፈር ተባብለው ነው የሄዱት እና የመጨረሻቸው ነው። አሁን ለነሱ የመጨረሻቸው ይመስላችኋል ወይስ ተመልሰው አንድ ላይ የሚሆኑ ይመስላችኋል? ምን ታስባላችሁ? እስቲ በዚህ ጉዳይ ላይ ያላችሁን ግምት፣ ያላችሁን እይታ፣ ያላችሁን አመለካከት በኮሜንት መስጫ ሳጥን ላይ አስቀምጡልኝ። አንድ ላይ ይመለሳሉ ወይስ ተለያይተው በዛው ይቀራሉ? ናቲ ዛሬ እንግዲህ ሙዝ አምጣ ሲባል ስላይስ አድርጎ ቆራርጦ ነው የሰጣቸው። በአዲስ መልክ ጀምረናል እያለ ሲሰክስ ነበር። በሌላ በኩል ሀዊ ለሶሲ ደውላ ተገናኝተው ነበር። ነይ አንድ ላይ ሆነን ምሩን እናስወግዳት አይነት ወይ ስታወራት ነበር። በጥፊ ነው የመታቻት። ላሰብሽበት ሁላ መቀጣት አለብሽ ብላ ነው። አሁን ደግሞ ናሆም ይሄንን ሲሰማ ምን እንደሚያደርግሽ ታያለሽ፣ መንቅሮ ነው የሚያስወጣሽ ከቤቱ ስትላት ነበር። እውነትም ሶሲ ተቀይራለች። በፊት ቢሆን ታስገድላት ነበር፣ አሁን ግን ሌላ ሰው ሆናለች። ኢቭኒፍ ቤት ተመለሳ ሁላ ይቅርታ ስትጠይቃት ነበር። ጽናትን ተንበርክካ እግሯ ላይ ወድቃ ይቅርታ ስትጠይቃት ነበር። እንግዲህ ልጅ አላት። ልጁ ኬት ነው የመጣው? ያው ከኪራ ጋር አብረው ተኝተው ነበር። በዛ ምክንያት የመጣ ነው። ያው እናቷ ጋር ትታ ነው የመጣችው። ብቻ እስቲ ቀጣይ ክፍል ላይ ምን ይፈጠራል ብላችሁ ታስባላችሁ? የምታስቡትን ሀሳብ አስተያየት፣ ግምት በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ደግሞ ተመጫን ይዘን